Think like a monk ወይም ደግሞ እንደ መነኩሴ አስብ የሚለው መጽሐፍ ሾርት ሪቪው ነው የምነግራችሁ። ሙሉ ቪዲዮን ከፈለጋችሁ ሙሉ ሰዋን በሚለው ዩቲዩብ ቻናል ላይ ገብታችሁ ይከታተሉ። እዚህ መጽሐፍ ላይ አንድ ኮንሰፕት ምን ይል ነበረ? አንድ መነኩሴ ጄሺቲ ወደ አንድ መስታወቱ በአቧራው ተደፈነ ቦታ ላይ ይወስዱትና እዛ ቦታ ላይ ካቆሙት በኋላ ሙሉ አቧራውን በእጃቸው ይመቱታል። ያ ሙሉ አቧራ መስታወቱ ላይ የነበረ ጄሺቲ ላይ ይራገፍና ያስለዋል፣ በጣም ትን ይለዋል። በዛም ሰዓት ላይ እኛ መነኩሴ ጄሺቲን ምን ሲሉ ያስተምሩታል? የሰው ልጅ ህይወት ማለት መስታወት ሆኖ ተፈጥሮ ሙሉ በሙሉ ግን በአቧራ በመደፈኑ ምክንያት ያንን መስታወት ለማየት እንኳን የሰው ልጆች ተጋርደዋል። የሰው ልጅ ጭንቅላት ፈጣሪ ሲፈጥረው ስፒሪቹዋሊ በጣም ንጹህ፣ በጣም ክሊን ካልም የሆነ በጣም ፖዚቲቭ ነገር ያለውና ክሬቲቭ መሆን የሚችል ነው። ነገር ግን በአስተዳደግ ህይወታችን በተለያየ አይነት ነገር ቆሻሻ የሆኑ የተለያዩ አይነት አቧራዎች እኛ ላይ ተጭነው ይቀመጡና ማንነቴ ነን ብለን ስናስብ እነዛን አቧራዎች ነን፣ እኔ እኮ እንዲህ ያልተሳካልኝ ነኝ፣ ይሄ ነኝ እያለን አእምሯችን ከሰበሰበው ነገር ነው ሪሌት የሚያደርገው ራሳችን ይላሉ። ይህም ምንድን ነው የሚለው? ዓለም ይሄ ነው ብሎ ከሰጣችሁ ነገር ከተለያየ ነገር ሳትሆን የእናንተ ማንነት ውስጣችሁ ያለው መስታወት ፊት ስትቆሙ ትክክለኛ የእናንተ ማንነት የሚለው ወይም ደግሞ እምነታችሁ ናችሁ ነው የሚለው እዚህ መጽሐፍ ላይ ያሉት ኮንሰፕቶች። ከዚህ መጽሐፍ ጋርም ተያይዞ የሞንክ ማይንድሴት ማለት በጣም ካልም ነው፣ አይንቀዠቀዥም፣ የተረጋጋ ነው፣ ፖዚቲቭ ነው፣ መልካም ነው። ኦልሞስት የፈጣሪን አይነት ስፒሪት በውስጡ የያዘ ነው። አብዛኞቹ ሰዎች ግን በዚህ ጊዜ ያለው በሶሻል ሚዲያም በተለያየ ነገር ያለንበት ዓለም ላይ የሞንኪ ማይንድሴት ያለው ሰው ይበዛል። የሞንኪ ማይንድሴትም ልክ ጦጣ ከዛፍ ዛፍ ላይ እንደምትሮጠው ሁሉ አንድ ነገር ጀምሮ ወደ ሌላ ይሄዳል፣ ብዙ ነገሮችን ይነካካል። አንድ የተረጋጋ የጠራ ነገር አያረግም። የተለያየ ነገርም ለማድረግ ሲሞክር ውስጡን አድምጦ ልቡን ከማድመጥ ይልቅ ሶሳይቲው ላይ ውድድር ከበዛበት ዓለም ለመጀመር ይሞክራል። ይህ የመጽሐፍ ሀሳብ ባጭሩ ቲክቶክ ላይ ልሰራበት አልችልም፣ ለምን በጣም ሰፊ ሀሳብ ነው ያለው። ስለዚህ ሙሉ ቪዲዮውን ከታች በማስቀመጥላችሁ ቻናል ላይ ገብታችሁ ሙሉውን ማየት ትችላላችሁ።